ለሴክስ ያላቸውን ስሜት መግታት ከቻሉ እኔ አሁን ሴክስ ማላረግበት ዝም ብዬ ማድረግ እችላለሁ እኮ እንደወጣው ማላረግበት ምክንያት ነገ ማገባትን ሚስቴን እንዳልጠላት ነው። እንዴት ነው የምጠላት? ሌላ ሴት ጋር ስለሄድኩ እንዴት ነው የነገ ህይወት ከአለፈው ህይወት ጋር እንዴት ኮምፔር ታደርገዋለህ? ዝም ብዬ ማድረግ ከሆነ ሚስቴ የምትቀልብኝ ነው የሚመስለኝ ወደፊት ማገባት። ለመሰለሽ እንደዛ እምልሽ ሴክስ ዝም ብሎ የሚመጣ ነገር አይደለም። ወንድና ሴት በጣም ሲዋደዱ፣ ሲፋቀሩ፣ ሲከባበሩ የመጨረሻ በቃ ሊያደርጉት የሚችሉት ፍሬንድ ወይ ሪሌሽንሽፕ ላይ ሲገቡ ትልቁ ሴክስ ነው። ስለዚህ ያንን ነገር ከሚስቴ ጋር ትልቅ ደረጃ የሚያደርሰኝን ነገር ዝም ብዬ የምበትነው ከሆነ አንደኛ ለጤናዬ ጉልበት እያጣው ነው፣ ሰውነቴ ከሳል፣ ሰላሜን አጣለው፣ ሄጄ ከማንም ጋር እየተገናኘው ነው፣ በሽታ ስባለው። ከዛም በኋላ ወደፊት ማገባት ሚስቴን ደግሞ ይባስ ብዬ አትችልም፣ እንደዚህ ማድረግ አትችልም፣ እንደዚህ ከሌላ ሰው ጋር ብዙ የለመድኩት ነገር ይኖራል። ሚስቴ እንዳትቀልብኝ፣ ያገባዋት ሚስቴ ፋራ መስላ እንዳትታየኝ፣ ካገባዋት ከሚስቴ ጋር ሌሎች ማረጋቸው ብዙ ነገሮችን ከሌላ ሰው ጋር አድርጌ ብርቅ አይሆንብኝም። ከሷ ጋር ሳረገው ኖርማል ይመስለኛል። ከዛም ሱስ ይሆናል ደግሞ ከምንም በላይ ይሄ ነገር ሱስ ይሆንና ነገ ሚስት አግብተሽን ሌላ ሰው ጋር ትሄጃለሽ። አንቺም አሁን ፍሬ በሳምንት 3-4 የምታረጊ ከሆነ ትዳር ያሽንበል። ከዛም በኋላ ሰውየው እና ከዛ ሰው ጋር እኮ ነው 4 ማረገው እንጂ ከተለያዩ ሰውየው ሌላ ሀገር ሄደን በል ኢትዮጵያ መጣ 1 ዓመት ምናምን ቆየ፣ ምን ታረጊያለሽ? ወይ ሳምንት ሳይሞላው ሌላ መጣለው ሌላ። አየሽ ልዩነታችን። እና 1 ዓመት ሙሉ ማን ይጠብቀዋል? 1 ዓመት ሙሉ የምትሄጂው ሰው ቢጠፋ መጠበቅ የሚያስችል ፍቅር ውስጥ የምትገቢው ዝም ብለሽ ከማንም ጋር ባለመዳራት ነው። ዝም ብለሽ ከማንም ጋር ብትዳሪ ያ የሴክስ ስሜት ነው የሚመራሽ። አሁን አንቺን እየመራሽ ያለው ባለፈው ምን አልሽኝ? ደናሽ እናንተ ሀገር ስትሪፐር አለ፣ ደናሽ አመጣለሁ ቤቴ አልሽኝ። ኦፍኮርስ አመጣለሁ ካማረኝ። ዋይናት በፓንቶ ነው የሚደንስ ሰው ማለት ነው። በፓንቶ ነው የሚጨፍርልኝ። ስንት ዶላር ነበር ያልሽው? $200 $200 $200 ማለት በኢትዮጵያ 40 ሺህ ብር ነው። 40 ሺህ ብር ነው። እኔ ያላቀውም ቤት ለአንድ ቀን ለ2 ሰዓት 40 ሺህ ብር ከፍለሽ የሆነ ወንድ መጥቶ ራቁቱን ስለጨፈረ ያዝናናሻል አንቺው? አዎ ያዝናናኛል። በጣም ነው የሚያዝናናኝ። ቀኔን ነው የሚያሳምርልኝ። እና እንዴት ትዳር ውስጥ ልትገቢ ትቻለሽ? አሁን እንዴት በአንድ ሰው ትረጊያለሽ? አሁን ባይደንስ እኔ ትዳር ሲጀመር ከትዳር አወጥቻለሁ እኮ እንዴ ትዳር አይቼዋለሁ። ካሁን በኋላ ትዳር አልይዝም። ምን ቦታ ሌሎች ሴቶች አሁን አንቺን እንዲሆኑ ትፈልጊያለሽ? ሌሎች ሴቶችዬ በዚህ አጋጣሚ እንደኔ ሆኖ ባይነኝ። እኔ ሰላም አላችሁ። አንተ ሴተኛ ዳሪ ነው የምታገባው። እንደዚህ አይነት ወንዶች መጨረሻቸው አያምርም እኮ ማርያም እኮ እኔ አሁን አላገባም ማለት ነው። ሴተኛ ዳሪ የኋላ ታሪኳ በጣም የተበላሸ ሴትም ላገባ እችላለሁ፣ ግን ሁሌ ቫልዩ ማድረገው ምን እንደሆነ ታውቂያለሽ? ሴት ልጅ እኔን ምን ያህል ትወደኛለች የሚለውን ነው ቫልዩ ማድረገው። ለሌሎች ወንዶች ግን የምመክረው የሴት ልጅ ባክግራውንድ ማጥናት በጣም ያስፈልጋል። አሁን አንቺ ማያውቅሽ ሰው በቃ ኖርማል ነው ሰላም ነው ብሎ ሊያገባሽ ይችላል፣ ግን አንቺ ፍላጎትሽ ሌላ ነው። ነገ እቃው ቢቆረጥ በአደጋ አብረሽ አትቀጥይም። አልኖርም። ምን ቦጣይ ብዬ ነው እቃ የሌለው ወንድ ጋር የምኖረው እንዴ? ከአንቺ ጋር እያለ እኮ ነበረው እኮ በአደጋ እኮ ነው ያጣው እኮ። በቃ እግዚአብሔር አላለውም። ዘኔክስት ጃምፕ ላለው ታዲያ ስታርክ አድርጌ እቃ የለው ምን ያደርገኛል እንዴ? ይቀልዳል። አንድ ቀን የአንቺ እቃ ቢደፈንስ? ህይወትሽ እንዳለ በሴክስ ዙሪያ ከሆነ እኮ በቃ ጤነኛ አይደለሽም አለ። እቃሽ አንድ ቀን ቢደፈንስ? አይደፈንማ። ቁስል ቢወጣብሽስ? እናንተ ብስራተ ገብርኤል ብለህ ገብርኤል ይገልብጥ፣ ቅዱስ ገብርኤል ይገልብጥ። የገብርኤልን ስም አታንሳው። ውጣ ባለጌ። ማንም ይቀጥላል? ማንም አይቀጥልም። እቃ ከሌለው ወንድ ልጅ የትኛዋ ሴት ናት የምትቀጥለው?
ፈዋት ሪዝን መቀጠል እዚህ ቲክቶክ ላይ ፌመስ ልጅ አለች፣ ፓራላይዝድ የሆነ ሰው ስንት ዓመት አብረው በትዳር ናቸው። ፓራላይዝድ ይባሉ እና ፓራላይዝድ እኮ እዛ ላይ ይችላል ማለት ነው እንጂ ፓራላይዝድ ማለት እኮ እግሩንም እጁንም ማንቀሳቀስ እኮ አይችልም እኮ። እና እንዴት ነው የምትኖረው? አንዳንዴ እኮ ከሴክስ በላይ የሚያኖርሽ ብዙ ምክንያት አለ እኮ። ኖ ሴክስ እና ሴክስ ብቻ ነው የሚያኖረን፣ ሌላ ምንም ነገር የለም። ምንም ብትል ማንም አይሰማም። ሴትና ወንድ ሴክስ ብቻ ነው የሚያገናኛቸው። ሌላ የእናቴ ልጅ ነው እንዴ? የእናቴ ልጅ እኮ አይደለም፣ ባዳ እኮ ነው እኮ። ፖይንትሽ ልክ አለው እኮ። እሱ ሊሆን ይችላል የሚያገናኛቸው እኮ፣ ግን እዛ ደረጃ ላይ እንዲደርሱ መጀመሪያ አብረው የሚያሳልፉት ብዙ ነገር አለ። ይሄ መፈቃቀር፣ መዋደድ የሚባለው ነገር አንተ ድሮ ላይ ነው እንደ ስታርክ ያደረከው። በአሁን ሰዓት ፍቅር ገንዘብ ነው፣ ፍቅር ሴክስ ነው ውዴ። ምን ነው በድሮ አመራር ነው የምመራው አልክ? በድሮ አመራር እኮ አይደለም። ይሄን ስልሽ ሴክስ እንደማያስደስተው ሰው ምናምን እየሆንኩ አይደለም። በጣም የሚያስደስተኝ ሰው ነኝ። ግን አንተ በጣም ነው የምትወደው። ወሲባም ነህ ማርያምን። እንዳንተ አይነቱ በጣም ወሲባም ናቸው ብዙዎቹ። አዎ፣ ግን መርጣለሁ ለመተኛት፣ ወይ ደግሞ በሳምንት 3 ዝም እያልተኛም፣ ወይ ደግሞ ካጣው ገዝቼ አልተኛም። እንዴ ልበልሽ አንቺ አሁን እንደምታረጊው ስትሪፐር አምጥቼ ምናምን ማይሆን ነገር። እኔ ወንዳንቼ ነው እንዲያመጣሁት ማየት ስለፈለግኩኝ እኮ ነው። እንዴት እንደሚያደርጉ ማየት ፈልጌ ነው እንጂ የሀገሬ ልጅ አላጣውም። እዚህ እኮ ነፋሉ። ፍሬ ስትሪፐር ማለት እኮ ማታውቂው ሰው ማያውቅሽ ሰው መጥቶ ራቁቱን ሲደንስ ማየት ምኑ ያዝናናለሁ? በጣም ነው ያዝናናኝ። እኔ ያዝናናኛል። እንዲህ ካዝናናኝስ እኔ ጸበል መሄድ አለብሽ። እንደዛ አይነት ኖ አንተ ለጸበል መሄድ አለብህ። አንተ ጨዋጨዋ የሚጫወቱ ወንዶች ጨዋጨዋ ተጫወቱ። ምን ባለጌ ነኝ አልኩሽ እኮ። ባለጌ ነኝ እኮ። አሁን ከሚስቴ ጋር እንደዛ ብትደንስልኝ ወይ ክለብ ብሄድ አብራኝ ብትጨፍር ምናምን እኮ ደስ ይለኛል እኮ። ዳንሱ ምናምን ችግር አለ እያልኩኝ እኮ አይደለም። ግን ማላቀው ሰው ቤቴ መጥቶ ማላቃት ሴት ፖል እዚህ ጋር ዘርግታ ቂጧን ገልጣ ብትጨፍር እኔ ምን ያስደስተኛል? በቃ ስሜት የለህም ማለት ነው። ስሜትህ አይቀሰቀስም ማለት ነው። የእኛ ስሜት ስስ ነው ማለት ነው። በቃ የምትኖሪበትን ዓላማ ግልጽ አድርገሽ መናገርሽን አደንቅልሻለሁ። ግን ኦፍኮርስ ዓላማዬ ማንም አያስቆመኝም። እኔ እውነትና እውነት ነው የምናገረው ለተመልካቾች። የዛሬ 20 ዓመትስ እሺ ምን ልትሆኚ ነው? የዛሬ 20 ዓመት ቤቴን ብቻዬን ሰውነትሽ አሁን እንደምታስቢው ላይንቀሳቀስልሽ ይችላል። ሰውነትሽ ጭምድድድ ምናምን ሊል ይችላል እና 20 ዓመት በዚህ 20 ዓመትማ ኦልሬዲ ይጨማደዳል። አዎ፣ ስለዚህ ከጎንሽ ሆኖ አንቺን የሚመስል ሰው እንደ አንቺ አይነት አስተሳሰብ ያለው የሚደግፍሽ ሰው የምትተጋገዥው ብቻሽን ቁጭ ስትይ የምታወሪው ሰፊ ዲስከሽን የምታረጊበት ቤተሰቡ የምታቂ ቤተሰብ የመሰረትሽበት ሰው አይሻልም? ዝም ብሎ ከሚጨፍርብሽ ፍሬ አግቢ የሚሉ ብዛታቸው እዚህ ወሬው ተመችታችሁ ነው እንዴ? ወንድማ በጣም እኮ ብዙ እኔ አሁን እኮ ለዛ እኮ ነው እየመከርኩኝ ያለሁት እኮ እየመከርኩኝ ያለሁት ወንድ ልጅ ስሜቱ መቆጣጠር አለበት። አንድ ሴት እንደዚህ ስላወራች አሁን ዘሎ ፍሬን አክሰስ ማድረግ የሚችል ይመስሏል። አሁን ፍሬ እንደዚህ ስላወራች እሷ ጀርመን ኖራ አንተን ከኢትዮጵያ ከምንድን ነው ከምናምን ከሚባል ዞን ለሴክስ ብላ አንተ ጋር መታ አንተን ይዛ ጀርመን የምትሄድ ይመስልሃል? ኖ አይደለም። አታረግም፣ አትለፋልህም እንደዛ። እንዴት ነው ማለፋለት? ከተመቸኝ እንዴት ነው ማለፋለት? በምን ታገኘዋለሽ? ቢመችሽ የምትፈልጊውን ተናግረሻል። መዋሰብ ነው የምትፈልጊው። ታዲያ ጫንጮ ወረዳ ያለ ኢትዮጵያ ውስጥ በምን አግኝተሽ ነው የምትዋሰቢው? አይ እዛ እንኳን ሩቅ ቦታ ልሳፈጥ እሱን እኮ ነው የምልሽ። ሩቅ ቦታ ያለ ኢቨን አዲስ አበባ ያለን ሰው መተሽ ይዘሽው አትሄጂም። ግን ወንዱ ምን ያስባል? ፍሬ ትወደኛለች ብሎ ኢንቦክስሽን 10 ይጽፍልሻል። ወንዱን እናንቃው ምለው ለዚህ ነው። ወንድ ልጅ አይምሮ ሊሆን የሚገባው በቃ አለቀ። እኔ አሁን ሴክስ ማድረግ ከስንት አንዴ ነው ማድረግ የምፈልገው።
ከፕሮፐር ከሆነ ሰውዬ ጋር ነው። ግን ማረግ ስትፈልግ ማረግ የምትችልበት ሰክሰስ ላይ መድረስ አለብህ። በቃ ገብቶሃል። የሆነ ሰው አሁን ጀርመን ያለ ሰክሰስፉል ሰው ነገ ዝም ብሎ ፍሬ ጋር ቢደውል ያገኛታል። እንደዛ ነው መሆን ያለብህ እንጂ እዚህ ቁጭ ብለህ ለማታገኘው ሙሙ መከራከር፣ መድከም፣ ሴትን ማሳደድ፣ የሚወጡበት የሚገቡበት። አንዳንድ የሚያሳዝነኝ ወንድሜ ቀን ቀን ከብረት ጋር ተዳርቀ ጋራጅ ሰርተ እንጨት ፈለጣ ሰርተ ተሸክመ ከዛም በኋላ የምታገኛትን ብር አይ ሴቶች ካገኘን ብለ ድራፍት ሴቶች የሚበዙበት ቦታ ለመጠጣት ወይ ደግሞ ቡና ለመጠጣት ማይ ብራዘር አትፈልግህም። አንተን ከአንተ ጋር ልትሆን አትችልም። ሴቷ መሆን ያለበት ዝቅ ብለህ ትሰራና ከዛም በኋላ ብሩን ካገኘ በኋላ ሴት እንዲዞራ አለማየት፣ እንዲህ ስኬትን ማየት። እላይ ስደርስ ሴቶች ይመጣሉ አይደል ፍሬ? እኔ አሁን ጀርመን ብመጣ እኔን አታገኘኝም? አገኛለሁ። አዘ ጓደኛ አገኛለሁ። ዋይናት